ነው የሚመስል ማመጣውንም ምን የምታመጣ ነው የሚመስል ምን የምታመጣ ነው የሚመስል ታስወርደሻል ወይኔ ከዚህ ውሻ አንተ ምን አባን ያረካት ቆይ ተረጋጋ ሂድ ምንድነው ማታገኝ ማለት ሂድ ቀጥ እንደሰለስ ወሬንም ትሄደው ነገር አለ ኩላሊትን አወጣና ስጠኝ እንደሰጣችሁ ዳኒማ አምላካችን ነው ዳኒ ለዘላለም ይኖር እኮ ውለጅልኝ አላልኩሽም ራስሽ ነሽ ለወልድ አታፈንት ዳት ውሻ ቆይ ታይ አባታ አሳልፈው አባታ አትበለኝ አባቴ አይደለም በቃ ታምላኬ ጋር የሚያገናኝ ትልቅ ሰው ናቸው አባታ አትበለኝ ቆይ ምን አባ ነው ቆይ ተረጋጉ የኛዞ ደግሞ ሷል ቆይ ተረጋጉ አንተ እጅ ውስጥ ገባ አልገባ ምንም የሚፈጠር ነገር የለም ነገ ከነገ ወዲያ ግን አንተ ላይ ምን እንደሚፈጠር ማን ያውቃል ሰማይ ፈር እየበላ የምትኖር ሰው አንተ ፍንዝጋ ነገር ያለው አይደለ ቅድም ያልከኝ ነበር የነበረው አባቱ ሳይሆን አይቀርም የልጅና የአባት አክት ናቸው ያላቸው ስትል ነበር ይሄ ምናምን ታም እሱን ተማምኖ ነው እንጂ አሁን አንተ የትኛው አቅምህ ነው መንፈሳም ነው በቃ መንፈሱ ነው እንደዚህ የሚያደርገው እንዴት ማለት እንደዚህ ይሆናል እኔ እኮ አሁን እኮ ነው በቃ እየተገለጠልኛል በቃ አዎ የሆነ አንዳንድ ቀንማ እንደዚህ ያደርጋል በቃ አይኑ ይፈጣል ጥርሱ ይገጣል በቃ ይሄ ጥፍሩ ሁሉ ነው የሚወጣ አንዳንድ ቀን በቃ ምናምን ያንን ስለምትተማመን ነው እንጂ አንተ ደግመህ ምናምን ታም እንዳትል ዝም በል ምናምን ጭራሽ አንተ ጭራሽ ኧረ ድፍረቱ ተነስተህ ትሞክራለህ ወይ ግን እኮ በቃ እውነቷን እኮ ነው አስበዋል ምን እንዳደረገ ይሄ ሰውዬ ምን አይነት ክፉ ሰው እንደሆነ እስቲ አስበው ምንድነው አንተን ስላመንኩ አብሬ ስለመጣው ከሁሉም በላይ አንተን ስላመንኩ ነው ዴሞራዘሮች ጋር ግንኙነት እንዲያደርግ አይፈቀድም አንተ እንዴት ሆኖ ከሷ ግንኙነት ልታደርግ ይቻልከው እንደሚያስገድላችሁ ጭምር ነው የማውቀው እንዴት ከሷ ጋር ግንኙነት ፈጸምክ አንተ ይሄ ጥያቄ ለሚሩት የት ነው የሚሄዱት ቁጭ በል ምን አድርግ ነው የምትለኝ የት ነው የሚሄዱት ቁጭ በል የትማ ምንድነው የተፈጠረው ወንድሜ የተፈጠረው ደህና አይደለሽም ጥራልኝ ሜዲካሎችን ደህና አይደለሽም አረስኔ ቀና ምንድነው የተፈጠረው ምን ሆነሽ ነው ማናቸው ትሄዱ ምን ማን ነው ያኛው ትንሽ ጠጪ ወንድሜ ምን ሆነ ኧረ ተነስ ኧረ ትንፋሹ አለ ወንድ ማን እንዳገሉኝ ምንድነሽ ሴምራነሽ አሞቴ ማሰብ ያቆመን እየመጣ ያለው ምን እንደሆነ አላቅም ግን የሚሰጠኝ መድኃኒት ይሁን ወይ ደግሞ ወንድሜን ለማግኘት እየቀረብኩ ይሁን አላቅም ጭራሽ ቅዠቶቹ ከኔ እየጠፉ መጡ ወንድሜን የማውቀው ከሆነ ደግሞ አሞቴ ሴምራን ሲያጠፋ ነው የማውቀው እንጂ ይሄን ያህል ጊዜ ሲያቆይ አላውቅም ምንድነው ይሆን ጤናችሁን ለማወቅ ነው እያሉ በየቀኑ ይወስዱታል ማለት ነው እና አሁን መሄድ ብነሳ በቃ ጥቂት እርምጃ ብቻ እንደተራመድኩ ተመልሼ እዛ ቦታ ላይ ራሴን አገኘዋለሁ እኔ ያጣሁትን እኮ ማንንም አላጣም እውነቴን ነው የምልህ በቃ ሁሉ ነገሬን እኮ ነው ያጣው ቤተሰቦች ልጅነት ወንዝ ለወንዝ ነው እየሄድን ያለነው ማለት እኩል ተለያይታችሁ እሱ እዛ ቀድሞ ነው የሚደርሰው ምን እኩል እንለያያለን እሱ እዛው ሆኖ በቃ ሂዱ ምናምን ብሎ አዘጋጃጅቶ ምን እንደሆነ ሊገባኝ ባይችልም በጣም እጇን እያወራጨች ነው እየተመናጫጨቀች ነው የሆነ ትክክል ያልሆነ ነገር አለ እየተጨቃጨቁ ነው እንዳይ በጣም ግራ የሚያጋባ ነገር ነው ቆይ ምን ማለት ነው ምኑ ነው የሚያስፈራው ማለት ይሄው ያስፈራል እውነት ነው እንዲህ ያየው ሊጠፋ ይችላል በቃ በዛ ላይ ደግሞ እሱን ማየት ራሱ ልክ እንደ ዳንኤል በጣም ከባድ ነው በርግጥ እኔ አይቼው አውቃለሁ በጀርባ በኩል መሄድ ነው ያለብን ምንም እጁ ላይ የያዘው ነገር የለም መድኃኒት እንዲያመጣን የታዘዘው
መድኃኒት እንዲያመጣ የታዘዘ ሰው ምሩን እንቅልፍ ወስዶኝ አያውቅም። ከዛ በፊትም የጤነኛ የማንኛውም ሰው አይነት እንቅልፍ አይደለም ተኛው ነው ነግሬሃለሁ። ያን በቅዠት በተለያየ በሚያስጠላ ህልም የተሞላ እንቅልፍ ነው የምተኛው። አንድም ቀን የሰላም እንቅልፍ ተኝቼ አላውቅም ከልጅነቴ ጀምሮ። ከዛ አንተ ከሄድክ በኋላ ደግሞ ብዙ ነገሮችን በራሴ እያጣራው ነበር። መንገድ ተሳስተሽ በማይሆን መንገድ እንዳንገባ ነግሬሻለሁ እኮ። አይታይም በደንብ ፊታቸው ሙሉ ነው የሚለብሱት። ሙሉ ነገር እንደዚህ ሙሉ ወይ ጥቁር ነው ወይ ሰማያዊ ወይ ብሉ ብላክ ከለር ነው። እንደዛ በቃ የሚሰጣቸው ማዕረግ አለባበሳቸውም እንደዛ ይለያያል። በቃ እንዴት ነው እኛ ራሱ እንደዛ እኛ እኮ የምናውቀው ወላጆቻችን ጥለውን እሱ አንስቶ እንዳሳደገን ነው እስከዛሬ። አብዛኛው ልጅ የሚያውቀው እንደዛ ነው። እኔስ ቢያንስ እናቴ ከጎኔ እንደነበረች ነበር የማውቀው። የዳንኤል ሰው ይመስላል። እንዴት ነው ስታያቸው? እንዴ አቅፋ ነው ሰላም ያለችው ልበል? ከዚህ የተለየ ነገር እንትን አይልም አይደለ? ከዛ በፊት በሽተኛ ሆኖ የመጣውን ሰው አይተሽዋል? ታውቂዋለሽ እንዴ? በሽተኛ ሆኖ መጥቶ ድኖ ከሄደ ከዚህ በላይ ምን ማረጋገጫ አለ? ከዚህ በፊት በሽተኛ ይሁን አይሁን በምን ታውቂያለሽ? በቃ የሚሰግዱት የሚለብሱት ለብቻ ነው። ግብር አቅራቢ የሚለብሰው ለብቻ ነው። ስለት የሚሳል ሰው የሚለብሰው ለብቻ ነው። እና የራሱ የሆነ ህግ አለው አለባበሳቸው በራሱ ማለት ነውና ከዛ ደግሞ የሚበቃን ያህል ያ መድኃኒትም ሆነ ምናምን ይዘን እንሄዳለን። በአንድ ሰማይ ላይ እኮ ሁለት ፀሐይ ሊወጣ አይችልም አይደለ? ወይ አንደኛው ጨለማ ይሆናል ወይ አንደኛው ፀሐይ ይሆናል። ስለዚህ እንዳለ መጥፋት አለባቸው። አዎ ግድ ነው። ጫካ ውስጥ ትልቅ ረከው ቦታ አለ። እዛ ቡና ይፈላል፣ እጣን ይጨሳል ምናምን ነገር ማለት ቡና ስለ ኖርማል ቡና ምናምን ይሄ በየቤቱ በየመን በጣም ሴሬሞኒ ሆነ። እዚህ አካባቢ ውስጥ እዚህ ጫካ ውስጥ መድኃኒት ቀማሚ አለ ብለሽ? አዎ አለ። ሁለተኛ ደግሞ ለብዙ ጊዜ ዳንኤል ከከተማ ሲጠፋ ወይንም ነገር ሲንተን ሲል እዛ ጫካ ውስጥ ሄዶ ነው የሚሰወረው የሚባለው ነገር። ልጅ ነሽ ታዲያ ማን ታረጋት? የአብርሃም ልጅ ነሽ? ምንድነው የሚያወራው? በመከራ ውስጥ ያገኘሽ በመከራ ውስጥ ነው ያገኘሽ ልጅ አልፈልግም። የማን ልጅ ነኝ? ንገሪኝ። እኔ የማን ልጅ ነኝ? አልወለድኩሽም። የኔ ልጅ ወንድም እንዳለኝ ማለ መንገር የኔ ታሪክ እንዳይበላሽ ነው እንዲበላሽ ልፈልግ እንዳትይ ብዬ ልጅ ለምንድን ነው ልፈልግ ማለት? ወንድሜ አንዴ አንተ እቺ ሴት ምናምን እያልክ እንድታጣጥላት ወይም እንድታንቋጣት አልፈልግም። ትሰማኛለህ? አዎ እናቴ ናት። እናትና ልጅ ሊለይ ነው የመጣው እንዴ? ማን እንደሆነች ታውቂያለሽ? ኃይል አለን። እንዴት ሆኖ ነው እሷ ያንቺ እናት ልትሆን የምትችለው? ምን ማለት ነው? እንዴት ነው? ምንድነው እነሱ በላት ብለው ከዚህ በላይ እንዴት ነው አንቺ እንትን ምን አረኩ? አሳልፈሽ እኮ ሰጠሽኝ እኮ አንቺ ምንም እንደታወሪኝ አልፈልግም። ምንም እንደታወሪኝ ደም የቀባሽው ደም እንትን ያልሽው አንቺ ነሽ ስልሽ እኔ አይደለሁም። እንዴት የገዛ ልጅ ያለበት ቤት ላይ ደም ቀባለው ነው ያልሽው አይደለ? እኔ እና እሷ የመጀመሪያችን የምንገናኝ ነው እንደምሰለሽ ዛሬ ለሁለተኛ ስሚ ማናችንና ዛሬ መተህ ነው እንደዚህ ህይወታችንን ብጥብጥ ያረከው። ሰላም ውድ ቤተሰቦች፣ እንግዲህ ከዚህ ቤት የነበረውን ቪዲዮ አይታችኋል። ድንገተኛ የሆነ ነገር ነው የተፈጠረው። ግዴታ ማቋረጥ ስለነበረብኝ አቋርጫለሁ። የተቋረጠው ምክንያት አይታችኋል። አንድ ነገር ነው። የተገኙ ሰዎች አሉ ቶሎ ድረስ ስለተባልኩኝ ያቆምኩት። ግዴታ ማቆም ስለነበረብኝ አቆምያለሁ። ነገር ግን ድጋሚ ደውዬ ለማናገር ሞክሬ ነበር። የነበሩበት ቦታ ትንሽ ጥልቅ ነገር ሳይሆን አይቀርም። ያሉበት ቦታ ኔትወርክ እየተቆራረጠብኝ ነው። አንድ ነገር ግን ብለውኛል። ያሉኝም ነገር ምንድነው? ተይዟል ነው ያሉኝ። የመሳሪያ ድምጽ ሰምቻለሁ። ማን ምን ይሁን ምን ይፈጠር ማውቀው ነገር የለም። 2-3 ደጋጋሚ ስሞክር አልሰራልኝም ስልካቸው። በእርግጠኝነት ምን ይፈጠር ምን ይሁን አላውቅም። ነገር ግን እንደማየው ከሆነ የጂፒኤስ ሎኬሽናቸውን በማይበት ሰዓት ላይ እየመጡ እንደሆነ ነው የሚያሳየው። ወደኔ እየተቃረቡ እንደሆነ ነው የሚያሳየው። ለዛም ነው የዘጋሁት ነገር ትንሽ አስቸኳይና ድንገተኛ ስለነበር ሚስ አንደርስታንድ እንዳይፈጠር ችግር ተፈጥሯል፣ የሆነ ነገር ተፈጥሯል የሚለው ነገር እንዳይኖር በሚል ነው። ይፈጠር አይፈጠር ግን እኔም እርግጠኛ አይደለሁኝም። እናንተም እኔም እንድንረጋጋ ስለፈለኩ ነው ይሄን ቪዲዮ እየቀረስኩ ያለሁት። በኋላይም የተለያዩ ነገሮች እንደሚታያቸው አልጠራጠርም። ሰው ታሰርበት ነበር ምንልበት ነበር ሲል የነበረው ቦታ ነው። ነገሮችን ለማጣራት ሞክረናል። የተለያዩ ነገሮች ናቸው እነሱ። እነዚህ ልጆች ጉልበት አጥሯቸዋል። አጋጣሚ ሆኖ አብረውን የሚንቀሳቀሱ ፈርስት ኤዶች አሉ። እዛ ላይ የነበሩ ግሉኮሶች አሉ። ግሉኮስ እንዲሰጣቸው ተደርጓል። ነቃ ብለዋል ማለት ነው። እረፍት እንዲያደርጉ አንድ ቦታ ላይ እንዲቀመጡ አድርጌያቸዋለሁ። ተቀምጠው ቁጭ ብለው እየጠበቁ ነው ያሉት።
እኔም ቢሆን የቀሩት ጓደኞቻችን እየጠበቀን ያለ ነው አንድና አንድ ነገር ነው። የተያዘው ሰው ማን ነው? ከነ መኪናው የተያዘው አይደለም። ከዚህ ትንሽ እንደተራመዳችሁ መንገድ አለ። እዛ መንገድ ላይ የመኪና ምልክት አግኝተናል። ያንን ነው እንዲከተሉት ያደረግነው። እንዲጠቁመንም የተባለው ሰውዬም አጠገባችን ነው ያለው። አንድና አንድ ነገር ግልጽ ነው። የተያዘ ነገር አለ። ምንድን ነው የተያዘው? ማን ነው የሚለው ነገር ከደቂቆች በኋላ ምን ይሆናል? ተዳክም ያለው እኔም ትንሽ እረፍት አደርጋለሁ እስኪመጡ። ከዛ በኋላ ያለውን ነገር አብረን ምን ይሆናል? ሁላችሁም ፕሊዝ ኮሜንት ያስፈልገኛል፣ ሰብስክራይብ ያስፈልገኛል። የልዑልን ነገር አዎ፣ እያንዳንዱ ነገር ትቼ ልዑልን እያገዝኩኝ ነው ያለሁት። እዚህ ጋርም የሆነ መረጃ ይኖራል ስለምል ነው። እዛ ጋር ልዑልን የሆነ ነገር አድርጌ እዚህ ጋር ደግሞ የሆነ ነገር ማድረግ መረጃዎችን ግዴታ ማድረስ ስላለብኝ ነው። ቅድምም ተናግሬያለሁ። ልዑል ላይ ያ ሁሉ ነገር ከተፈጠረ በኋላ ነው እንቅስቃሴያችንን የጀመርነው። የሆነ ነገር ደግሞ አለ እዚህ ጋር የሆነ ነገር እየሸተተን ያለው። ያንን ነገር ደግሞ አነፍነፍ የማጋለጥ የኛ ተግባር ነው። እንደምትሰሙት ድምጽ እየተሰማኝ ነው ያለው። ሰዎች እየመጡ ነው ያሉት ይመስለኛል። ሄደን ምንድነው የተፈጠረው ምንድነው የሚለውን አብረን ምን ይሆናል። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻላችን ቤተሰቡን መልካም ጊዜ። ተንቀሳቀስ፣ ሂድ ሂድ። አንዴ የምትባለው ምንድነው የምትለው? ሂድ። ምንድነው የማታውቀኝም ማለት? ሂድ ሂድ፣ ቀጥል፣ ተንቀሳቀስ። ለቀቀኝ እኮ ነው። ወሬ ነው የምትሄደው? ሂድ ተባልካ እንዴ? ሂድ፣ ቀጥ ብለህ። ይሄ ሁሉ ሰው ለኔ ነው። ቀጥ ብለህ ሂድ። ለኔ ነው። እሱም በኋላ ታየዋለህ። ሂድ፣ ቀጥ ብለህ፣ ቀጥ ብለህ ሂድ። አሁን እሺ፣ ልቀቀኝ። ቀጥ ብለህ ሂድ። ይሄ ነው ይሄ ነው። ቆይ ተረጋጉ። ምን አባህ ነው? ተረጋጉ። የኔ ያዞ ደግሞ እሷን ተረጋጉ። እንደዛ አይደለም። እኔ አልበቃ ብዬ እኔ እንደዚህ ያረከኝ አንተ ደግሞ እሷን ውሻማ ነው የኔ ፍርፋሪ እየበላ የምትኖር ሰው አንተ አፍህን ዝጋ። ነግሬሃለሁ አይደለ? አፍህን ዝጋ። ቆይ ምን አደረኩ? ምን በድዬ ነው? አሁን እዚህ ጋር ተቀምጠን ነው የምናወራው። ረጋ በሉ። ተቀመጡና እናወራ ነው እንዴ? እባካችሁ ተቀመጡና እንዴ እናወራ። አይዞሽ። ቆይ አንዴ ይዘነዋል እኮ አሁን ይዘነዋል። አሁን ተይዟል። ነይ ዘጋጋ። ስለማንኩ ነው እንዴ የምታደርገኝ? እኔ ማመኔ ነው። እንዴት እንደዚህ ታደርገኛለህ? ትረዳኛለህ ብዬ ጭራሽ ወንድሜ ወንድሜ ያለሽ እንዴ? አንቺ ቀይነበት ተመቃት አንተ አፍህን ዝጋ። ካልሆነ የሚያስፈልገን ነው የምትደረገው። ና ቁጭ እዚያ ቁጭ። ተረጋጋ። ከሱ ጋር ቁጭ ብዬ እኔ እንዴት ምንድነው የማወራው? ምን የምናወራው ነገር አለና ነው ከሱ ጋር ቁጭ ብዬ ተነጋግሬ? ምንም እኮ ይሄ እኮ ውሻ ነው፣ ሰይጣን ወንድም ባለ ነው። እውነቷን ነው። እኔ በቃ ነቀው እያለኝ ነው። አባረር እኔን ሰውዬ። በቃ ከኛ ጋር የምታወራውን ካለ አውራ። እሱን ሰውዬ ለብቻው አውረው። እኔ ጉሮሮውን ነው የሚይዘው። እባካችሁን ተረጋጉ። ያ ሁሉ ነገር ስትሆን የነበረው ለዚህ ነው። ቆይ ለዚህ ነው። እባክሽን አንቺ ተረጋጊና ነገሮችን ልናወራ ነው። እዚህ ጋር ምንድነው የምረጋጋው? ከሱ ጋር ተረጋግቼ ቁጭ ብዬ እንዳወራ ነው እንዴ የምትፈልገው አንተ? ቆይ አንተም የነሱ ተባባሪ ነህ እንዴ? አይደለም። እባክሽን አንዴ ስሚኝ። ግን እኮ በቃ እውነቷን እኮ ነው። አስበዋል ምን እንዳደረገ ይሄ ሰውዬ ምን አይነት ክፉ ሰው እንደሆነ እስቲ አስበው። አንተ ምንድነው አንተን ስላመንኩ አብሬ ስለመጣው ከሁሉም በላይ አንተን ስላመንኩ ነው። የምር ወንድሜ የምታገናኘኝ ነበር ከመሰለኝ። ጭራሽ ህይወቴን እያበላሸው ነበር ቀን ከቀን። ጨረሽ ሰማኛለህ? ስማኝ ጨረሽ ወይ? ስማኝ፣ ድምፅሽን ቀንሽ። አተ ብጣሽ እዛ ጉድጓድ ውስጥ ገብቼ እንዳልከት። ስማኝ፣ በስነ ስርዓት ተረጋግተህ ማታወራ ከሆነ የሚያስፈልግን ነገር ነው የምሰጠህ። አላወራም። እዛ እየደበደቡህ ነው ከእነሱ እጅ አውጥቼ አምጣሁ። ምክንያቱም ደግሞ የምፈልገው ነገር ካንተ ስላለው ነው። ያለበዛ ከኋላ ይታያል። እዛ ድንጋይ እዛ ውስጥ ነው ስጄ የምቀብርህ። ትሰማኛለህ አይደለ? ማንነታችንን የምታውቃር መሰለኝ። በደንብ ነው የማውቅህ። በደንብ ነው የማውቃችሁ። ብታውቅማ እንደዚህ አትዳፈርም። አንተ የአሞቴ ሰዎች፣ የደምስ ሰዎች። አንቺ ዝም በይ። ኧረ ፍቀድልኝ አንዴ ልበለው እባክህ። ቆይ መደረግ ያለበትን ነገር እናደርገዋለን፣ ግን ትንሽ መረጋጋት አለብን። የአባይ ልጅ ውሃ ጠማዋለችና ልብ ተሰምቶት ደግሞ ጭራሽ ይደፋ። ተረጋጋ አንተ። አሁን እዚህ ጋር አንተ ገና ብዙ ትሪትመንት የሚያስፈልግ ሰው ነው። የኔን ሰዎች አይታል እንዴት እያገላበጡ እንዳመጡት አይታል። ተረጋግተን ቁጭ ብለን እንድናወራ። እኛ እኮ ሰዎች አይደለም፣ ሰው እኮ አይደለም ያደረገኝ። ቀን ከቀን እኮ ሰውነቴ እየገደለኝ ነበር እኮ። እኔ እየረዳኝ ነው ብዬ ሳስብ ለካ እሱ እየገደለኝ ነበር። እንዴት ነው ከሱ ጋር ተረጋግቼ ቁጭ ብዬ የማወራው?
ስለሱ ምንድነው ማወራው? ከሱ ጋር ምን አይነት ንግግር አለኝ? ይሄ ልጅ ምን ይፈጠር ነው ትሰማኛለህ? ምን ይፈጠር ነው የምትይው? ምን ይፈጠር ነው የምትይው? መሞት ልጄን ይዘሻል፣ አርፈሽ ልጅሽን ታሳድጊያለሽ። ምን ማለት ነው? ከዛ ውጪ ሌላ ምንም አታመጪም። ኧረ ትዕግስቴን አስጨረሰኝ ይሄ ሰውዬ። ምን ማለት ነው? ልጄን ይዘሻል ማለት ምን ማለት ነው? ከሱ አርግዘሻል? ወይኔ ተዋረደ። ከዚህ ውሻ ተረጋጋ እባክህ፣ ተረጋጋ። ቆይ አንዴ ተረጋጋ። አንተ ምን አባን ያረካት? ቆይ ተረጋጋ። እየሰማህ ነው? አርግዣለሁ እኮ ነው የምትለው ከሱ። ይሄ ወንጀለኛ እየሰማኸኝ ነው? ደግመህ ይሄን ቃል ብታወጣ ውርድ ከራስህ ምን አመጣለሁ ነው የምትለው? አንተ ሰውዬ ኧረ ተው። ምን የምታመጣ ነው? ምን የምታመጣ ነው የሚመስልህ? ማመጣውንም ምን የምታመጣ ነው የሚመስልህ? ምን የምታመጣ ነው የሚመስልህ? ቶ ነው ያለው። ምን የምታመጣ ነው የሚመስልህ? ምን የምታመጣ ነው የሚመስልህ? ጭራሽ እዚህ ተቀምጠህ ታስፈራራለህ እንዴ? እኔ ጭራቅነቱ እኮ አሁን የተገለጠልኝ። አንተ ተቀመጥ እንዴ! አታፍርም? እዚህ ጋር ተቀምጠህ ጭራሽ ታስፈራራቸዋለህ? ያለው አንተ በኩራት እንድታወራ ያደረገ እኔ እኮ ውለጅልኝ አላልኩሽም፣ ራስሽ ነሽ ልወልድልህ ነው ያልሽ። አንተ አፈን ዝጋ። አንተ ውሻ ሰው አይደለም አንተ፣ ከሰው አልተፈጠርክም። ምንን አይቺ እንዳመንኩ እንኳን በስትክክል ኧረ ወንድም አለም ወይ ለየብቻ አውራ። በቃ እኔ ምንም ሁሉ ነገር የመቆጣጠር አቃተኝ። ምክንያቱም ራስሽ መሰለሽኝ አንዳንድ የመጣሽ የሚክዳቸው ነገሮች ስላሉ ለሱ ምስክርነት እንድትሆኑልኝ ስለፈለኩኝ ነው። ትሰማኛለህ? አንዴ እጄ ውስጥ ገብተሃል፣ ወዴትም አትሄድም። እጄ ውስጥ ገብተሃል፣ ወዴትም አትሄድም። እገልሃለሁ። ምንም አታመጣም። እኔ የትም እሄዳለሁ፣ የትም እገባለሁ። ማንም ምንም አያደርገኝም። እንዴት ነው ምንም አታመጣም ማለት? አሁን እኮ እጄ ውስጥ እኮ ነው ያለኸው። ምንም አንተ እጅ ውስጥ ገባው አልገባው ምንም የሚፈጠር ነገር የለም። ነገ ከነገ ወዲያ ግን አንተ ላይ ምን እንደሚፈጠር ማን ያውቃል? ሰማኝ፣ ቅድም እያልከኝ ነበር የነበረው አባቱ ሳይሆን አይቀርም የልጅና የአባት አክት ናቸው ያላቸው ስትል ነበር። ይሄ ምናምን ያም እሱን ተማምኖ ነው እንጂ አሁን አንተ የትኛው አቅምህ ነው? በቃ ምናምን ያንን ስለምትተማመን ነው እንጂ አንተ ደግመህ ምናምን ያም እንዳትል ዝም በል። ምናምን ጭራሽ አንተ ጭራሽ ኧረ ድፍረቱ ተነስተህ ልትሰነዝር ትሞክራለህ? ወይኔ እንዴ ይሄ ልጅ አይገባውም እንዴ? ወይኔ መተታ እንዳረሳ እያንዳንዱን አስቆጥሬ ነው ማስደፋ። አረሰውም፣ ይሄን አረሰውም። አንተና እኔ አንተ አልፋታም። እኔ ራሱ ሁሉ ነገር የሚያሳጣኝ ጨካኝ አውሬ። ቆይ እንዴት ነው የምታስበው? ወይኔ ካሳው አንተ ያመሃል እንዴ? መንፈሳም ነው፣ በቃ መንፈሱ ነው እንደዚህ የሚያደርገው። እንዴት ማለት እንደዚህ ይሆናለሁ እንዴ? እኔ እኮ አሁን እኮ ነው በቃ እየተገለጠልኝ ያለ። በቃ አዎ የሆነ አንዳንድ ቀንማ እንደዚህ ያደርገዋል። በቃ አይኑ ይፈጣል፣ ጥርሱ ይገጣል። በቃ ይሄ ጥፍሩ ሁሉ ነው የሚወጣ አንዳንድ ቀን። ስማኝ፣ እኔ ደግሞ በቃ ያሳዝነኝ ነበረ አውሬ። አንድ ነገር ግልጽ ነው። አሁን እኔ እየሰማኸኝ ነው። ከእንስሳ ጋር ለምን ታስቀምጠኛለህ? ይሄ ማለት ይሄንን እቃ ነው። ያቺ መጠቀሚያ አይናት። ምንም እየሰማሁ አይደለም። የፈለገ በመኪና ነው ያመለጣችሁን። የተገኘው ግን በእግርህ ነው። ይህም ማለት የገዛ አባትህ አውጥቶ ጥሎሃል፣ ወይም ደግሞ የሆነ ሌላ ነገር አለ። አባቴም አይደለም፣ አባቴ አይደለም። ውሸቱ ነው፣ አባቱ ነው ውሸት። አንተ አባቴ አይደለም። ኧረ ይሄ ሰውዬ ጤነኛ አይደለም እንዴ? በቃ መንፈሱ ነው እንደዚህ የሚያሾረው። ጣንጋ ነበር ያው ሁሉ ጊዜ ስኖር የነበረው። አንተ ብሰጥህ እኮ ከኋላ ያሉት ሰዎች እኮ ሽባ ነው የሚያደርጉህ። ኧረ እኔ በቀው ነበር እንደው። ቆይ ምን አይነት ሰይጣን ተው ስላልኸኝ ነው እንጂ። ማነህ አንተ? ተረጋጉ። ካንተ ጋር ነበር ያው ሁሉ ጊዜ ስኖር የነበረው። አንተ ነበር ያመንኩት። ሰይጣን አንተ ሰው አይደለህም። እናንተ ተነሱ፣ ሂዱ። እዛው ከሰዎቹ ጋር ሁኑ። እንደሱ ነው የሚሻለው። ሂዱ ከሰዎቹ ጋር ሁኑ። እኔ እና እሱ ማውራት ባለበት መንገድ እናወራለን። ይሻላል ማለት ነው። አንተ ልቀቅ። ከይሲ ና ቁጭ በል። ወይኔ
የማንም ብጣሽ ወይ ሰው ይሁን ወይ እንስሳ ይሁን የማይታወቅ ቁጭ በል። ወይኔ ካሳሁን ወይኔ ቤተሰቦች እንደዛ ተደብድበ እንደዚህ እየታሸ እንዲህ እየተደበደብክ አንድ ጤነኛ ሰው እንደዚህ ነገር አያደርግም። አንተ እሺ ምን ይፈጠር ነው የምትለኝ? ውስጥ ምንድን ነው ያለው? ውስጥ ምን ቢኖርስ ምንስ ባይኖር አንተን ይመለከታል? ይሄ ጤነኛ ሰው የሚያደርገውን ነገር አይደለም እያደረክ ያለው። አብድ ነው አሉክ? አዎ አብድ ነኝ። በጋሼ ከመጡ አይደለም እነሱን ምድርን ነው ማቃጠለው። ስለዚህ አባቴ መሆኑን አምነህልኛል ማለት ነው? አባቴ አይደለም በጋሼ ከመጡ ምን ነገር ለማድረግ ዝግጁ ነህ? አዎ ምንም ነገር አደርጋለሁ። ኩላሊትን አወጣና ስጠኝ ቢሉኝ እሰጣቸዋለሁ። አይደለም የው ሰው መውሰድ። ቆይ ከሰው ከልጁ ደም ሲወሰድብኝ ነበር ሲባል ነበር። ደሙን አንተ ነህ እንደምትጠጣው? ቆይ ደሙስ ምን ያደርግልሃል? ደሙ ለምን ማን ስለሆንክ ትንሽዬ ዱላ ስላሳረፋችሁብኝ መናገር መስሎ ነው? እንዳታስቡ፣ ጭራሽ እንዳታስቡ ቤተሰቦች። ይሄ አንድ ጤነኛ ሰው የሚያሳየውን ነገር አይደለም እያየሁበት ያለው ነገር። ግን አንድ ነገር ግልጽ ነኝ። እንደዚህ የሆነ ያለው እንደዚህም የሆነው ጥላውት ስለሄዱ ነው። አዎ ይሄን ባህሪ እያሳየህ ያለው እንደዚህ የሆነ ያለው ጥላውት ስለሄዱ። ጥለውኝም አልሄዱም። ዝም ብለህ አታውራ። ያልመጣልን ጥለውኝ አልሄዱም። እኔ ነኝ። እናንተ አቅጣጫችሁን ወደ ጋሼ ስትሄዱ ሆን ተብሎ የተደረገ ነገር ነው ማለት እና እናንተ እንዳትከተሉ፣ እሺ ጋሽዬ ላይ እንዳትደርሱ ራሴ ማጋለጥ ስላለብኝ በቃ ራሴን አጋለጥኩኝ። እነሱ በቃ ከአደጋ ነፃ እንዲሆኑ ስለተፈለገ ጋሽ እንኳን ጋሽ ያላችሁም ይሄ አባትህ ላይ እንዳንደርስ። አባቴ አይደለም። ይኸው አሁንም አባትህማ እንደሆነ ግልጽ ነው። አሁን እንኳን እየነገርኩ ነው። አባቴ አይደለም። አባትህ ባይሆኑ ኖሮ አባትህ ነው ስለ ራሱ እንደዚህ አይነት አክታት ታሳይም ነበር እንዴ። አባትህ ስለሆኑ አባትህ ከአምላካችን ጋር የሚያገናኘኝ ትልቅ ሰው ነው። አባትህን አትበለኝ። አባትህ እንደማስለሆኑ እንደዚህ እየዘባረክ ያለው በስነ ስርዓት እያወራህ የነበርክ ልጅ አባትህ ናቸው እየባወራሁበት ሰዓት ነው እንደዚህ ሆንክ ያለው። ምንድነው አንተ ሰውዬ የምትቀበጣጠረው? ምን አድርገው ነው ያመጡብን? ገና ለገና ጀሌዎችን እዛ ጀበ ስለመጣ ነው የምፈራ መስሎ ከሆነ ተሳስተሃል። አይደለም 40 80 ያግረፈኝ እንዲች ካፌ ያውጣ። ለዛ ነው አባትህን ልንደርስበት ስንል አባትህ አሳልፎ ለኝ። አባትህ አትበለኝ። አባቴ አይደለም። በቃ ከአምላኬ ጋር የሚያገናኘን ትልቅ ሰው ናቸው። አባትህ አትበል። እንግዲህ ከኋላ ያላችሁ ሰዎች እየሰማችሁ ይመስለኛል። አዎ ትልቅ ስህተት ሰርተናል። ስህተቱ ደግሞ በቃ ምንም ስህተቱ አትበል። እኛ ያደረግነው ነገር መድኃኒት ቀማሚው ሰውዬ ልንይዘው ስንል እኛ ነን እንደዚህ ያደረግነው። በቃ ልንይዘው ስንል ምናምን አትበሉ። በቃ እኛ ነን እንዳደርሱበት ጫፉ ላይ አይደለም ጋሼ፣ ጫፍ ላይ የእግሩ ኮቴ ላይ አደርሱ። እሱንም እኮ አየነው። ልንደርስበት ስንል እንዳንደርስበት ተብሎ የተሰራው ሴራ እኮ በቃ እሱን ነው እያልኩ ያለው። ስለዚህ ከኋላ ያላችሁ ሰዎች እሱን ካገኛችሁበት አቅጣጫ ትታችሁ ከዚህ ቀደም ስትከተሉት የነበረው መንገድ ተከትላችሁ ሰውየው እንድታገኙ ትፈልጋለሁ። የት ነው የሚሄዱት? ቁጭ በል። ምን አድርግ ነው የምትለኝ? የት ነው የሚሄዱት? ቁጭ በል። የትም እንደዚህ የትም አያገኟቸውም። አትልፉ። ሄዱልህ። ምንም አያመጡም። ዝም ብለህ ነው የምትለፋው። ይህ ድንጋይ ህዝብ ሀቅ ይላል። ሀቅ ምን ያመጣል? እውነት ምን ያመጣል? ውድ ቤተሰቦች
ለምን እንደዚህ እንደሚሆን ለምን እንደዚህ አክት እንደሚያደርግ እንግዲህ ከሄዱት ሰዎች አንፃር ማየት እንችላለን። ይሄ ሰው ይሄ መድኃኒት ቀማሚ ለብዙ ነገር ይጠቅመናል። የዳንኤል ቀኝ እጅ ነው። እኛ ሰዎች ላይ ደግሞ የተሰሩ መሰሪዎችን ከቀለበቷ ጋር ከምኗ ጋር የተገናኙ ነገሮችን እናውቃቸዋለን። የቀለበቱንም ጉዳይ ታውቃለህ ማለት ነው። መፍትሄ ያስፈልገናል፣ እናገኘዋለን ያለምንም ጥርጥር። ስለዚህ አንተ ተጥለህ የኛን ሰዎች መንገድ አስቀየስክ። ከዛ ደግሞ አባትህ በሌላ በኩል እንዲያመልጡ ተደረገ አይደለ? አባታችንማ የትም እኔ ከዚህ መናጢ ቆሻሻ ሀገር ወጥተው ሊሆን ይችላል። ማንም አይደርስባቸውም። በዚህ ፍጥነት ነው የሚወጡት። ምን ይሳናቸዋል? ምንም አይሳናቸውም። ምን እንደሚሳናቸው እንደማይሳናቸውማ ምን ያወራል? ግን እናንተ ከሌላው ሰዎች ተለያችሁብኝ። እንዴት አንለይ? የኛ ብሔረሰብ እንዴት ላይ ይለይ ይችላል? ከሌላ ሰው ተለያችሁብኝ ይላል እንዴ? አንተም ጀሌዎችን ይዘህ ስለመጣ እንጂ ደሞ ያልቅልሃል። እኔ ደጋግሜ ልንገርክ፣ ምንም አታርፉም። እመነኝ፣ ዘር ማንዘር ነው የሚያልቀው። ስለዚህ ምንም አትፈራንም ማለት ነው አይደለ? አትፈራንም? ጭራሽ እኔ ነኝ የምፈራ። ስለዚህ ለምጠይቅ ጥያቄ ምንም መልስ ብትሰጥ ምንም ስለማናመጣ ምንም የሚፈጠረው ነገር የለም ማለት ነው። አረ ቢሆንም እኔ እውነትህን ነው እሰጥሃለሁ። ጠይቀኝ፣ እያንዳንዱን ጥያቄ ጠይቀኝ። ለጠየቀኝ ጥያቄ መልስ እሰጥሃለሁ ከጋሽዬ ውጪ። ወላጅ አባቴ ጥለውክ ሲሄዱ ምንም የሚሰማህ ነገር የለም? ወላጅ አባቴ አትበለኝ። ወላጅ አባቴ አይደለም። ጀሌዎች ሄዱ፣ ያው ኮተታቸውን ሰብስበው ሄዱ። ምን እስቲ እንደሚያመጡ አብረን የምናየው ይሆናል። አሁን ምን አድርግ ነው የምትለኝ? ኦኬ፣ በጣም ጥሩ። ለምንድን ነው ወንድምየውን እንደዚህ ስታሰቃይ የነበርከው? ከዛ ደግሞ ሄደህ እህትየዋን እዚህ ድረስ ልታመጡ የቻላችሁበትን እስቲ ምክንያት ንገረኝ። ጥሩ ጥያቄ ነው። ወንድምየው ከኛ ብሔረሰብ ለየት ያለ ብሔረሰብ ነው ያላቸው። ስሙ ምንድን ነው የሚባለው? ሴምራ። ጠፍቶብህ ነው አሁን የምጠይቀኝ? ሴምራም አላችሁት ምንም አላችሁት ያው ነው። እነሱ ለኛ ግብአት ናቸው። ገብተዋል አይደል? የኛን ዘር ማስቀጠያ ናቸው። እኛ ለምንፈልገው እያንዳንዱ ፕሮጀክት የነሱ እኔ እስከማውቀው እንደማይጠቅሙ ነበር የማውቀው። ግን የነዚህ ቤተሰብ ደማቸው ተመርምሮ ሁሉ ነገር ተጣርቶ ጋሼ ለሚቀመሙት ቅመማ አስፈላጊ በጣም ወሳኝ ሆኖ ተገኘ። እናማ ከልጅነቱ ጀምሮ እኔ እስከማውቀው ከልጅነቱ ጀምሮ በእኛ ቁጥጥር ስር ውሎ ጋሽዬ በሚቀመሙት ቅመማ ምንም ማድረግ እንደማይችል ህይወቱን ብቻ እያቆየን ተጠቀምንበት ማለት ነው። አንድ ነገር ግልጽ አልሆነልኝም። ሰማኛለህ? ብዙ ጊዜ ሴምራ ሰዎች የምታገኟቸው ልጆች የሆነ የምታቀብሏቸው መድኃኒት እንዳለ አውቃለሁ። ያንንም ደግሞ አባትህ እንደሚቀመም አውቃለሁ። አባትህ አትበለኝ። ያንን መድኃኒት ተጠቅማችሁ ሁሉ ነገራቸውን እንዲረሱ እንደምታደርጉም አውቃለሁ። ለምንድን ነው ይሄ ልጅ ግን ሁሉ ነገሩን እንዲረሳ ያልተደረገው? ምክንያቱም እያንዳንዱን ነገር እንዲያውቅ ፈለግን፣ እንድንበቀላቸው ፈለግን፣ የኛ የበታች እንደሆኑ እንዲያውቁ ፈለግን። ያ አስፈላጊ አይደለም። ይሄ ሬሳ ነው፣ ከሰው የማይሻል እንስሳ በለው። እንስሳ እንኳን የሚኖረው ለምን እንደሆነ አያውቅም። ይሄም እንደዛ ነው፣ ለምን እንደተፈጠረ አያውቅም። እንደምታየው የኛ ግዛት ነው። እንዴት እንደገባችሁ አላውቅም። ያው እስቲ የሚጠቅማችሁ ከሆነ ልንገርህ። እሺ፣ ደሙን ለምን ነበር የምትወስዱት? ያው እንደነገርኩ እሱ እኛም አናውቀው። ጋሽ የሚቀመሙት ቅመማ አለ። ለሱ የነሱ ደም በጣም እጅግ አስፈላጊ ነው። በተለይ ደግሞ የነሱ ቤተሰብ። የማን ቤተሰብ? አሁን ያየው እንስሳ የወጣው ልበልህ። ስርዓትን ይዘህ አውራ። አፍላፊ አትክፈት።
በስነ ስርዓት አውራ። ከዚህ በላይ እኮ ምንም ላውራ የምችለው ነገር አይኖርም። በስነ ስርዓት እያወራሁ ነው። እና ምን ይፈጠር ነው የምትለኝ? እሺ ከዚህ በላይ ብነግርህ ነገር አለ? የእነሱ ደም የተለየ ነው። በቃ የተለየ ደም ነው። በጣም ተመርምሮ ተጣርቶ በጣም ጥናት ተደርጎበት ረጅም ጊዜ ወሰደ። ከአመታት በላይ 2-3 አመታት በላይ ወሰደ። እኔ በዛን ጊዜ ህፃን ልጅ ነበርኩኝ። በጣም ትንሽ ሰው ነበርኩና ያን ያህልም ነገር አላውቅም። የእነዚህ ቤተሰብ ደግሞ ይሄ ልጅ ተገኘ ወንዱ ነው። በሰዓቱ እድሜው ትንሽ ስለነበረ እያሳደግ ነው። ለዚህ ትንሽ እድሜው ገፋ ማለት ሲጀምር ትንሽ ደም እየወሰድን ራሱን እንዲያውቅ የተፈለገበት ደግሞ ደሙ ይበላሽብናል፣ ጤናው ላይ እክል እንዳይደርስበት ስንል ማለት በቃ አለ አይደል ከአንዳንድ በሽታ ጋር ሲያዝ ደሙ ይበከልብናል በሚል አይነት ሁኔታ ነው። እና ሁለተኛው ደግሞ ሳምራዘር የኛ የቤታች ይሄ ጫማ ይታያል ረግጠም እንሄደው የነሱ የበታች ዘር እንዲሆን እንዳውቁ ስለፈለግን ነው። ሌላ ምንም አዲስ ነገር የለም። ምን ሌላ የምትጠይቀኝ ነገር አለ? የእህትየዋስ ጉዳይ እንዴት እዚህ ደረጃ ላይ ደርሱ ቻላችሁ? እስከ ማርገዝ ድረስ እንዴት ሊፈታ? አንድ ማውቀው ነገር አለ። በፍጹም የሴምራዘር የአሞቴ ዘር በፍጹም ከሴምራዘሮች ጋር ግንኙነት እንዲያደርግ አይፈቀድም። አንተ እንዴት ሆኖ ከሷ ጋር ግንኙነት ልታደርግ የቻልከው? እንደሚያስገድላችሁ ጭምር ነው የማውቀው። እንዴት ከሷ ጋር ግንኙነት ፈጸምክ አንተ? ይሄ ጥያቄ ለአንተም ከኔ ከትንሽ ጊዜ በፊት አይደለም ከሷ ጋር ተቀራርቦ ቀና ብሎ የማየት ድፍረት ይቅርና ከኛ ጋር ቁጭ ብሎ የማውራትም ሁኔታ ከተፈጠረ እኛ ላይ ትልቅ ሁኔታ ያስከትላል። ምናልባት እጄ መቆረጥ፣ እግሬ መቆረጥ አላውቅም። መራቢያችንም የሆነ ነገር ሊያደርጉት ይችላሉ። ነገር ግን በእኔ ትእዛዝ ሳይሆን በጋሼ ትእዛዝ ነው የሆነው ይሄ ነገር። እንዴት ማለት ጥሩ የነሱ ዘር በጣም ዩኒክ ነው ተባለ። እህትየዋን እዚህ እንድትመጣ ተደረገች ማለት ነው። ያው ቀረብናት በቃ። አስገድደን ደግሞ ማድረግ አልፈለግንም። ምክንያቱም አስገድደን ስናደርግ ልጅዬ ይጎዳል ብለን ስላሰብን የሷ ደም ተጣርቶ ያው የነሱ ቤተሰብ ስለሆነች ያለው ነገር አጣርተንና በጣም ጥልቅ ምርመራ ካደረግን በኋላ ይሄ ውሳኔ ተወሰነ ማለት ነው። እኔንም ባላምንበትም ጠረኗ እያሳከከኝ ቢሆንም ምንም ማድረግ ባልችልም በቃ ጋሼ ትእዛዝ ስለሆነ ተቀበልኩት። እየመረረኝም ቢሆንም ምንም ማድረግ አልችልም። የነሱ ትእዛዝ ነው። ከጋሼ የሚበልጥ የለም። ጋሼ ማለት ደግሞ ፈጣሪያችን ጋር የሚያገናኙ ሰው ናቸው። የተባረከና ቅዱስ ሰው ናቸው። ስለዚህ ምንም ነገር ከጋሼ የሚበልጥ ነገር የለም። ያንን ነገር ልናደርግ የወሰንነው ማለት ነው። ከዛማ እቺ ልጅ ልንረዳሽ ነው ብለን ጥሩ ነገር ካደረግን ካስመሰልን በኋላ ያው ትንሽ ቢያስቸግርን ካመነችልን በኋላ ይሄ ምንድነው የሚሉት እንደ ፍቅረኛ ነገር አክት አደረግን። በቃ የሆነ ቀን እምቢ አለችኝ። የሆነ ጊዜ ተፈጠረ። በቃ ተሳሳተን ምናምን አለቀሰች። አሳመንኳት። ፍቃደኛ አልነበረችም። ቅርብ ጊዜ እኔ የነሱ ቤተሰብ የሚያምኑት ነገር አለ። አንዴ ልጅ ከመጣ የምን ስጦታ ነው የሚሉት ነገር አለ። እኔ ምንም ባይገባኝም የጋሼ ስጦታ ስለሆነ ምንም ማድረግ አልችልም። በቃ አመነች፣ አምና ተቀበለች። አሳመንኳት ማለት ነው። ለዛ ነው እንጂ እኔም በስሬ አፍሬያለሁ። በጣም ነው የተጸጸትኩት። የጋሼ ሁኔታ ነገር ባይሆን ከነሱ ዘር ጋር እንዴት የኛ ዘር እኩሉ ነው በአንድ አልጋ ላይ ይተኛል? ወይኔ ካሳ። እና አሁን ምንድን ነው የምትለኝ? ከዚህ በላይ የምነግርህ ነገር አለ? ሌላ ማወቅ የምትፈልገው ነገር ካለ ጠይቀኝ። ከዛ በኋላ የታቀደው ማለትም እቺ ልጅ ስትወልድ ይሄም ልጅም ሌላ የደም መቀበያ ይሆናል ማለት ነው አይደለ? ልክ ነው። ከኛና ከሷ ዘር ጋር ሲደባለቅ ጥሩ ግኝትን ያገኛሉ ብሎ ጋሼ አመነ። እነሱ ካመኑ ደግሞ እኔ ምንም ቤት አይደለሁም።
እንደ ሰው ራሱ አታስቧቸውም። ስለዚህ መመራመሪያ ቁስ ነው የምታረጓቸው ማለት ነው። ይሄ ለቁስነት ራሱ የሚበቁ አይመስለኝም። ለቁስነት ብልግና ነው። ቆይ ይሄ ምንም ብልግና አይደለም። ለኛ የተፈጠሩ ግብአቶች ናቸው። ሳምራ ጎሳ ማለት ለኛ የተፈጠረ ዝቃጭ የዝቃጮች የመጨረሻ የቤታቾች የኛ ጎሳ ናቸው። ሳምራ ማለት ከምንም በላይ ደግሞ የሚገርመው የገዛ ልጅህንም ከሷ ከተወለደ በኋላ እንደዚሁ ደሙን መጠቀሚያ ለማድረግ ምናልባት ደሙን ሳይሆን መስዋዕትነት ሊደረግ ነው የተባለው። ከተወለደ ምንድነው የሚባለው? በ32ኛ ቀን በ3ኛ ቀን የሚባል ነገር አለ። የመስዋዕት ቀን ነውና ይታረዳል ሲባል ወንድ ልጅ እንዲሆን የተፈለገው እና ይሄ ሁሉ ነገር የመጣው ከዳንኤል ጋር ነው አይደለ? ዳኒማ አምላካችን ነው። ዳኒ ለዘላለም ይኖር። አሜን 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 አትልም እንዴ? አይ ዳኒ። ውድ ቤተሰቦች እስከ ዛሬ ዳኒ የጌቶች ጌታ ዳኒ አምላካችን አፍህን ዝጋ ካልሆነ እንዲዘጉልህ። አሬ ምን እነዚህ ሰዎች ሊገርፉኝ ይችላሉ። ህይወቴ እስካለች ግን ማንም ሰው አያስቆመኝ። ስለዚህ አንተ አባት እያንዳንዱን ነገር እያደረገ ለዳንኤል አሳልፎ ይሰጣል። ምንም አያረጋችሁ አባቴ አይደለም ብያችኋለሁ። ውድ ቤተሰቦች በጣም በሚገርማችሁና ስለ ሴምራ ስለ አሞቴ ጎሳ ብዙ ነገሮችን ሪሰርቾችን እየሰራን ነው እያጣራን ያለነው። ነገር ግን የአሞቴ ጎሳ በአንድና አንድ ነገር የሚታወቅበት ነገር የሴምራ ጎሳ ማጥፋት ነው የሚፈልገው፣ ማጽዳት ነው የሚፈልገው። ነገር ግን ለምን ይጠፋል? እኔ ላስተካክልልህ። መጥፋቱ አይደለም ለኛ ግብአት እንዳይጠፉ እንዳይለሙ ተደርጎ የተቀመጡ ናቸው። እሱ ይጠፉም አይፈልግም። ይሄ በሽተኛ ነው። ይህንን በሽታ ደግሞ እየዘራ ያለው ሰው ደግሞ ዳንኤል የሚባለው ሰው ነው። ይህን በሽታ እየዘራ ያለው ሰው፣ ይህንን ነገር እያደለ ያለ ሰው። እንደምናውቀው ዳንኤል የሚባለው ሰው ከሴምራ ጎሳ ውስጥ የወጣ ክፉና ጨካኝ ሰው የራሴን ሃይማኖት ብሎ የጀመረው ፕሮጀክት አለ። የሴምራ አምልኮ እኔን መርጦኛል በእኔ ብሎ ራሱ የጀመራቸው ነገሮች እንዳሉ እናውቃለን። በዚህም የተነሳ አብርሃም የሚባለው ጓደኛው፣ ወንድሙ፣ ሁሉ ነገሩ በዚህ የተነሳ ሁለቱ ላይ ትልቅ ጦርነት እንደተከፈተ እናውቃለን። ያንን ነገር ደግሞ ዳንኤል በዚህ መልኩ እያስኬደ በመሆኑ የአሞቴ ጎሳ ይህንን ነገር አይፈቅድም ብሎ ነው አብርሃም በራሱ በኩል ነገሮችን እያስኬደ ያለው። እንደምንሰማውም ደግሞ ዳንኤል ሌላ ዓለም ውስጥ ነው ያለው። በጣም አስፈሪና አደገኛ ነገር ነው ይዞ የመጣው። አብርሃምን ለማጥፋት ተነስቷል። አብርሃምን የአሞቴ ጎሳ የሆነው ሰው ሴምራን ለማጥፋት ተነስቷል። ይህን ነገር ደግሞ የመቋጨት ደግሞ የኛ ፋንታ ነው። በእርግጠኝነት እናንተ ማለት አባይን በኮርኪ እንደ መቅዳት ማለት ምንም አታመጡም። ሁሌም የሚሉት ነገር ነው ወንጀለኞች። ትሰማኛለህ? አሁን አንዴ እጄ ገብተሃል። በጣም ስፈልግ ብዙ ነገር ሳደርግ የነበረው የዛሬው ዋናው ስራችን የነበረው እንኳን አባትህን ማግኘት ነበር። አልተሳካልንም። ነገር አባትህ አትበለኝ፣ አባቴ አይደሉም። እሱንም አሁን እንደውና እንዳልሆኑ ይናገራል ፊትክ። አንተን ያዘ ማለት ደግሞ በእርግጠኝነት አባትህ በራሱ ጊዜ እንደሚመጣ አልጠራጠርም። የትም አይመጣም። እንዴት አይመጣማ? አየህ፣ አባትህ መሆኑን ስታምንልኝ እኔ ነገርኩ። ለምንድን ነው ልጁን ብሎ አይመጣም? ይክድሃል። ልጄ አይደለም አባቴ አይደለም። አሁን እኮ ኦልሬዲ አምናህልኛል። እሱን ተወውና ልጄ ብሎ አይመጣም ብለህ ነው የምታስበው? ኧረ አይመጣም አልኩህ እኮ። እኔ ነገር ፈለቅኩሃል። ከሀገር ወጥቷል ብዬ ነግሬሃለሁ። ጨረስክ? ውድ ቤተሰቦቼ እንግዲህ
ይሄ ልጅ ከዚህ በኋላ የሚያስፈልገውን ነገር ሁላችንም የምናውቀው ነገር ነው። በደንብ መደብደብ መታሸት ነው የሚፈልገው። ያንን ነገር ደግሞ ለማድረግ ጀሌዎች አልመጡም እስካሁን ይደህ ምንም አዲስ ነገር የለም። በጣም ጥሩ። ለማንኛውም ይሄ ልጅ እዚህ መቀመጥ አንችልም። ቀጥታ ከዚህ ከጫካ ወጥተን ወደ ከተማ መግባት አለብን። ከተማ ብቻ አይደለም ልዑል ብዙ ነገሮችን ያስፈልጉታል። ልዑልን ማገዝ አለብን። እንደዛው ስል ግን የኔ ሰዎች እዚሁ ነው የሚቆዩት። ያለውን ነገር የሚያጣሩ ይሆናል ማለት ነው። ቀጥታ ከዚህ ወጥተን ልዑል ያለበት ሁኔታ ታውቃላችሁ። ለልዑል ማድረግ ያለብኝ ነገር አለ። ለልዑል የሚያስፈልገውን ነገር ማድረግ አለብኝ። ልዑልን መመለስ አለብኝ። ወደዚህ ሚዲያ መመለስ አለብኝ። ጤንነቱን መመለስ አለብን። ያንን የምናደርግ ይሆናል። የትም አይመለስም ባክ። ይህ ሰው ትንሽ የምትረዱኝ ይሆናል። አብሬያቸው የነበርኩት እኔ ኤርሚያስ ነኝ። መልካም ጊዜ፣ መልካም ቆይታ።